አክብሮታይ ሰላምታችን በያላችሁበት ይድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ ጠቅላይ ሚኒስትሩ ጠላቶቻቸውን በቅማል መስለው እናራግፋቸዋለን ያሉበት ንግግር እያነጋገረ ነው። የህወሓት ሰነድ የሚሉት ህገ መንግስቱ የጸደቀበት በዓል ላይ እየተገኙ የሚያቀርቡት ዛቻም ቀጥሏል። ዛሬም እንዳምነው አታስቆሙንም፣ አንሸማቀቅም ወዘተ እያሉ ሲናገሩ ተደምጧል። ወደ እናንተ ይደርሳል። የስምምነቱ መፍረስና ወደ ሌላ ዙር ጦርነት የመግባት እድል እየሰፋ ነው ሲል ህወሓት አስጠነቀቀም። ከሰሞኑ በመቀለ ከነበረው የትግራይ ሰራዊት አባላት ተቃውሞ ጋር በተያያዘ ማብራሪያውን አቅርቧል። ይህ በእንዲህ እንዳለ ድርጅቱ በመቀለ ስብሰባን ጠርቷል። በዝርዝር የምንመለከተው ሌላኛው ጉዳያችን ይሆናል። የመከላከያ ሰራዊቱ የፋኖ ኃይሎችና አመራሮቻቸው መገኛዎች ላይ ዘመቻዎችን እያደረኩ ነው ብሏል። የፋኖ ኃይሎች በበኩላቸው ወደ ከተሞች በመግባት ጥቃት ማድረሳቸውን በአስተዳደር ጽሕፈት ቤቱ ላይም ጉዳት ማጋጠሙን አሳውቀዋል። ይህንንም ይዘናል። ሻዕቢያ እየሞቱ ባሉ የጦር አዛዦቻችንና ሲቪል አመራሮቻችን ላይ ፕሮፓጋንዳ እየተሰራጨ ነው ብሏል። ብልጽግናም አንጋፋዎቹ ጀግኖቻችንን ሞት እንደ መልካም አጋጣሚ እየቆጠረው ነው ሲልም ገልጿል። እንመለከተዋለን። ራበን ያሉ ተማሪዎች ከዩኒቨርሲቲው መባረራቸው ተነገረም። እነዚህ ተማሪዎች ደግሞ የብልጽግናው የጸጥታ ኃይሎች ከየዶርማቸው አስወጥተው ወደ አልታወቀ ስፍራ መውሰዳቸው ተነግሯል። ሌላኛው መረጃችን ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዩክሬኑ ፕሬዝዳንት ዜሌንስኪ ቅር መሰኘታቸውን አሳወቁም። ዜሌንስኪ በበኩላቸው እኔም ሆንኩ ሁሉም ዩክሬናውያን መልስ የምንፈልገው አንድ ጥያቄ አለም፣ ሩሲያ እንደገና ጦርነቱን ብትጀምርብን አጋሮቻችን ምን ያደርጋሉን ሲሉ ጠይቀዋል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። ጠቅላይ ሚኒስትሩ ጠላቶቻቸውን በቅማል መስለው እናራግፋቸዋለን ያሉበት ንግግር እያነጋገረ ነው። የህወሓት ሰነድ የሚሉት ህገ መንግስቱ የጸደቀበት በዓል ላይ እየተገኙ የሚያቀርቡት ዛቻም ቀጥሏል። ዛሬም እንዳምነው አታስቆሙንም፣ አንሸማቀቅም ወዘተ ሲሉም ተደምጧል። አብይ ራሳቸውን በኢትዮጵያ መስለው ከሳቸው በተቃራኒ የቆመን ሁሉ ጠላት ብለውም ፈርጀው የአውሬና ነፍሳትን ስያሜ እየሰጡ ይጠፋሉ ሲሉ በተለያዩ አጋጣሚዎች ታይተዋል። ገና ወደ ስልጣን በመጡ የቀንጅብ የሚል እንስሳይ መደብ ሰጥተው የደረሰው ጥፋት የሚታወቅ ነው። ይህ ብቻ ሳይሆን ህዝብን ጉንዳን ብለው ገልጸው ተኩላ፣ እባብ፣ ጊንጥ ወዘተንም እያጣቀሱ ለኢትዮጵያውያን የተለያዩ ኃይሎች ስም እየሰጡ ሲዙቱ ነው የሚታወሱት። ዛሬ ደግሞ ጠላት ያሏቸውን አካላት ቅማል በሚል መደብ ገልጸዋቸዋል። እነዚህን ጠላቶቻቸውን እነማን እንደሆኑ ሳያነሱ ጠላቶችን እንደ ጸጉር ቅማል አንድ ባንድ እናራግፋቸዋለን ሲሉ ገንዝተዋል። ከዚህ ጋር ደግሞ አታስቆሙንም፣ አንሸማቀቅም እያሉ አክለዋል። የኢትዮጵያን ጠላቶች እንደ ጸጉር ቅማል አንድ ባንድ እናራግፋለን። እኛ የኮሎኔል በዛብህ ልጆች አንሸማቀቅም። እንዲህ ያሉ ብልጽግናዊ ዛቻዎች ባለፉት የአገዛዙ ዓመታት አንድ ባንድ እንዲረግፉ እያደረገ የቀጠለው በሚሊዮኖች የሚቆጠሩ ኢትዮጵያውያንን ነው። ዛሬም ግን ስለማራገፍ እየተነገረ ቀጥሏል። ጠቅላይ ሚኒስትሩ እያንሰራሩ ስለመሆናቸውም ጠቅሰው የፈጣሪ ፈቃድ ነው ብለው መለኮታዊም አድርገውም አቅርበውታል። የሰይጣንን ተንኮል የማንንም ትንኮሳም አያስቆመንም በማለትም አስከትሏል። እየተመነደገች እያንሰራራች ያለች ሀገር ናት። ይህ መልካም ጅማሮ በፈጣሪያችን የሚደገፍ ቢሆንም በሰይጣን ትጋት ቀን ከሌት ለማደናቀፍ ሙከራዎች ይደረጋሉ። ማንኛውም ፈተና፣ ማንኛውም ትንኮሳ፣ ማንኛውም የክፉ ሐሳብ ኢትዮጵያን ከብልጽግና ማቆም አይችልም። በእርግጥ ዘንድሮ ሆሳህና ላይ እንዳሉት ሁሉም አምናም በዚሁ ቀን አርባ ምንጭ ላይ በተመሳሳይ ፖለቲካዊ ስልጣናቸውን መለኮታዊ አድርገው የምተማመነው በብልጽግና አይደለም፣ የምተማመነው በወታደሩም አይደለም ሲሉ መናገራቸው የሚዘነጋ አይሆንም። ብልጽግናን ተማምነን ሳይሆን ወታደሮቻችንን ተማምነን ሳይሆን ይህን አስደናቂ ዓለም የፈጠረ ሁሉን ቻይ የሆነ በማንም የማይሸነፍ ታላቅ አምላክ እንዳላት በማመን ነው።
ጠቅላይ ሚኒስትሩ ኮሎኔል በዛብህን ደጋግመው እየጠቀሱ ያቀረቡትና በአዳዎች ያሉበት ብዙዎች ደግሞ ወደ ቀድሞ የጥፋት አጋራቸው ሻዕቢያ የተላከ ነው የሚል መላመትን ያስቀመጡለት የዛሬው ይሁን የቀደሙ ዛቻዎቻቸውን የሚያሰሙበት መድረክ ሆኗል የብሔር ብሔረሰቦች ቀን። ይህ ቀን ደግሞ ህገ መንግስቱ የጸደቀበት ቀንን ምክንያት በማድረግ የሚከበር ነው። ጠቅላይ ሚኒስትሩ ደግሞ ይህን ህገ መንግስት የወያኔ ህገ መንግስት ነው እያሉ ደጋግመው ሲያጣጥሉ መስማት የተለመደ ሲሆን ይህንኑም ከጥቂት ሳምንታት በፊት በፓርላማ ሲናገሩ መሰማታቸው ይታወሳል። የራሱ የህወሓት ህገ መንግስት እኔ አልጻፍኩም። የነሱ ህገ መንግስት የስምምነቱ መፍረስና ወደ ሌላ ዙር ጦርነት የመግባት እድል እየሰፋ ነው ሲል ህወሓት ገለጸም። ከሰሞኑ በመቀለ ከነበረው የትግራይ ሰራዊት አባላት ተቃውሞ ጋር በተያያዘ ማብራሪያ አቅርበዋል። ይህ በእንዲህ እንዳለ ድርጅቱ በመቀለ ስብሰባን ጠርቷል። ከሳምንታት በፊት የፓርቲው ማዕከላዊ ኮሚቴ ስብሰባ ተደርጎ የተለያዩ ውሳኔዎችም ተላልፎ እንደነበር መግለጹ የሚዘነጋ አይሆንም። የአብይ አህመድ መንግስትን ሌላ አስከፊ ጦርነትን እየቀሰቀሰ ነው። በትግራይ ህገወጥ ምርጫን ለማካሄድ እንቅስቃሴዎች አሉ። በቅርቡ የተፈጸመው የድሮን ጥቃትን ፖለቲካዊ ውሳኔ የተላለፈበት ነው። በትግራይ ላይ ከበባና ክልከላዎች እየተካሄዱ ነው ወዘተ የሚሉ መልእክቶችን የሚያወጣው ያንን ስብሰባ ተከትሎ ነበር። ዛሬ ደግሞ በዛ የማዕከላዊ ኮሚቴው በጸደቀው ግምገማና ቀጣይ አቅጣጫዎች ላይ ያተኮረም የህወሓት አመራሮች ስብሰባ መጀመሩን አሳውቋል። በዚህ የመቀለው ስብሰባ ከክልል እስከ ወረዳ የሚገኙ አባላትና አመራሮች ተገኝተዋልም ተብሏል። ይህ ስብሰባ በሚደረግበት ተመሳሳይ ዕለት ድርጅቱ ያወጣው መግለጫ ደግሞ የፌደራሉ መንግስት ያሰማራ ኃይሎች በትግራይ ህዝብ ላይ ሽብርን እየነዙ ነው ያለበት ነው። የፕሪቶሪያው ስምምነት እንዳይፈርስ ርብርብ የሚደረግበት ጊዜ አሁን ነው ሲል ህወሓት ጠቅሶ የፌደራሉ መንግስት ግን ባለፈው ሳምንት አጋማሽ የትግራይ ሰራዊት አባላት ካነሷቸው ጥያቄዎች ጋር ግንኙነት የሌላቸው መረጃዎችን ባሰማራቸው የማህበራዊ ሚዲያ ኃይሎቹ በኩል በማሰራጨት በክልሉ ውስጥ ልዩነትን ለማስፋትና ለመፍጠር ሞክሯል ሲል ከሷል። በእነዚህ የብልጽግናው ገጾች ሲተላለፉ የነበሩ መልእክቶች ወደ ጥፋት ደረጃ እንዲሸጋገሩ በአፋርና አዲስ አበባ ያሉ ኃይሎቹን በመጠቀም ህዝቡ ላይ ሽብር ለመፍጠርም እየሰራ ነው ይላል። ሆኖም የሰራዊቱ ጥያቄ የሚሆን የክልሉ ስትራቴጂካዊ አቅም ላይ ብልሃት በተሞላበት መንገዱ ተደርጎም ታስቦ የነበረው ተንኮልን ማክሸፍ ተችሏልም ብሏል። የክህደት ቡድኑ ያለውን አካልና የፌደራል መንግስቱን ህዝብን ከማሸበር ማልፈው ወደ ሁከትና ብጥብጥ የትግራይ ህዝብን ለማስገባት አዳዲስ የሽብር ውጥኖችንም በህዝቡ በኩል እንደሚከሽፉ አያጠራጥርም ይላል። ነገር ግን መሰል ድርጊቶች ከክልሉም አልፎ ኢትዮጵያና ቀጠናውን ወደ አላስፈላጊ ቀውስ የሚከቱ ናቸውና መቆም አለባቸው ሲልም አሳስቧል። ድርጅቱም 40% የሚሆነው የክልሉ ግዛት መንግስት ራሱ ባደራጃቸው ታጣቂ ኃይሎች የተወረረና እንደተያዘ ያለ ነው። የተፈናቀሉ ሰዎችን በረሃብና በበሽታ እንዲያልቁ ሆነ ተብሎ እየሰራ ነው ሲል የፌደራል መንግስቱን ከሷል። አሁንም ህዝቡም የሆነ ህወሓት ሁሉንም የሰላም አማራጮችን እየተጠቀሙና እየጠበቁ ነው ያለው ድርጅቱ እነዚህ ሁሉ በደሎች እየደረሱበትም ታግሰው መቀጠላቸውም የሰላም ፍላጎታቸው ማሳያ ነው ብሎታል። ክልሉን በኢኮኖሚያዊ አቅም ለማዳከም ተብሎ ደግሞ የመንግስት ሰራተኞች ድጎማን እንደዚሁም ነዳጅን ከማገድና ከመከልከል ጀምሮ ባለፈው ሳምንት መጨረሻ ደግሞ የኤፈርት ድርጅቶችን አካውንት ወደ ማገድ ተግባር ደርሷልም ይላል። ይህ ስምምነቱ የመፍረስ አደጋው ከጊዜ ወደ ጊዜ እየተባባሰበትና ወደ ሌላ ዙር ጦርነት የመግባት እድሉም እጅግ እየሰፋ ስለመምጣቱ ያሳያል በማለት ነው ህወሓት የገለጸው። የመከላከያ ሰራዊቱ በፋኖ ኃይሎች መገኛዎች ላይ ዘመቻዎችን እያደረኩ ነው ብሏል። የፋኖ ኃይሎች በበኩላቸው ወደ ከተሞች በመግባት ጥቃት ማድረሳቸውን አስተዳደሩ ላይም ጉዳት ማጋጠሙን አሳውቋል። በአማራ ክልል የሚደረጉ የተኩስ ልውጦች እንደቀጠሉ ናቸው። የፋኖም የመንግስት ኃይሎችን በተቃራኒ ወገን ያሉ አካላት እጅ እየሰጡ ነው ሲሉም ይጠቅሳሉ። ከሰሞኑ ለብልጽግና እጅ የሰጡት ማስረሻ ሰጥ የመገኛ ቀጠና ማለትም ደቡብ ወሎና ሰሜን ሸዋ አዋሳኝ አካባቢዎች ላይ ትኩረት በማድረግም በተለይም እንደ ኮሎኔል ፋንታው ሞሃባና ሌሎችም የፋኖ አመራሮችን ለማጥቃት በሚል የተከፈቱ ዘመቻዎችም የሚታወሱ ናቸው። ከከለላ እስከ ደገር አካባቢ ለቀናት በአየር ኃይል ቅኝት ጭምር የታገዘ ዘመቻም ነበር። ራሱ የመከላከያ ሰራዊቱን በዚሁ ቀጠና ወሎ በዳውንት አካባቢ ዘመቻ አድርጌያለሁ የሚል መግለጫን አሰራጅቷል። በዚህ ወረዳም 13 ፋኖ ገደልኩ ወዘተ በሚልም አትቷል። ይህንን ዘመቻ አደረኩ ያለው ደግሞ የሌትናንት ጀነራል አሰፋ ቸኮሉ የሰሜን ምስራቅ እዝ ነው። በክልሉ ወደ ፋኖ ኃይሎች መገኛ ቀጠናዎች
ከተሞች የሚላኩ የመንግስት ወታደሮች የሚከፈትና በፋኖ ኃይሎች በኩል የሚሰነዘር የአጻፋ እርምጃ ሳቢያ አሁን በርካታ የክልሉ አካባቢዎች አውደ ውጊያ ሆነው ነው የቀጠሉት። የፋኖ ኃይሎች ደግሞ በከተሞች ውስጥ ጭምር በመግባት ጥቃቶችን መፈጸማቸውን ይገልጻሉ። በማሳያነትም በደቡብ ጎንደር ዞን የመንግስት ወታደሮች እንደ ጃምባ ባሉ ተራራማ አካባቢዎች ላይ ለዘመቻ ሲወጡ የፋኖ ኃይሎች ደግሞ ወደ ወረዳው መቀመጫ ወገዳ በመግባት በአስተዳደር ጽፈት ቤቱ ላይ ጭምር ጥቃት ማድረሳቸው ተሰምቷል። በጎጃም ቀጠና ጃዊ አካባቢ ደግሞ ላለፉት ተከታታይ ቀናት ለስምሪት ከተላኩ የመንግስት የጸጥታ ኃይሎች በደርዘን የሚቆጠር የጦር መሳሪያን ያገኙበትን ጥቃት ማድረሳቸውን የፋኖ ኃይሎች ገልጸዋል። ከዚህም ባሻገር በአዲስ አበባ ቅርብ ርቀት ሸኖ ተብሎ በሚጠራው አካባቢ በሰሜን ሸዋ ዞን በመግባትም በሚሊሻ አባላት ላይ ጥቃት ማድረሳቸውን ነው ያነሱት። ሻቢያ እየሞቱበት ባሉ የጦርና የሲቪል አመራሮች ፕሮፓጋንዳ እየተሰራብኝ ነው ብሏል። ብልጽግና አንጋፋዎቹ ጀግናዎችን ሞት እንደ መልካም አጋጣሚ እየቆጠረ ነው ሲልም ከሷል። የአዲስ አበባና የአስመራው አገዛዞች የቃላት ምልልስ ቀጥሏል። አሁን ደግሞ ምልልሱ ሻቢያን ባዮሎጂ እየጨረሰው ነው ወደሚል የተሸጋገረ ይመስላል። በእርግጥ በቅርቡ የኤርትራ ታዋቂ የኪነ ጥበብ ሰዎች የሻቢያ ወታደራዊና ሲቪል አመራሮች ለህልፈተ ህይወት ተዳርጓል። ብርጋዴር ጀነራል ገብረ ኪዳን ሀብታብ በ73 ዓመታቸው ያረፉት ባለፈው ወር ነው። ፍስሐ ኃይለ የተባሉት የሻቢያ ዞን አስተዳዳሪም እንዲሁ። ከዚህ በተጨማሪም የኪነ ጥበብ ሰው እንዲሁም የቀድሞ ታጋይና የድምጽ ሀፋሽ ሬዲዮ አዘጋጅ ሙሳ መሐመድም ይጠቀሳሉ። ኢሳያስ ባለፈው ዓመት በርካታ ጀነራሎቻቸውን ቀብረዋል። በኢትዮ ኤርትራ ጦርነት ወቅት በቡሬ ግንባር ጦር የመሩትና የኢሳያስ ታማኝ ሰው የሚባሉት ሜጀር ጀነራል ኃይሌ ሳሙኤል በቅጽል ስማቸው ቻይና፣ እንደዚሁም ብርጋዴር ጀነራል ዳንኤል አብርሃም ቀብርም ኢሳያስ አፈወርቂ ባለፈው ዓመት አከናውነዋል። ሌላኛው የኢሳያስ አፈወርቂ ቀኝ እጅ እንደሆኑ የሚነገርላቸው የ73 ዓመቱ የባህር ኃይሉ አዛዥ ሜጀር ጀነራል ሁመድ ካርካሪም ባለፈው ዓመት ነው ለህልፈተ ህይወት የተዳረጉት። እንዲህ ያለውን ነገር መነሻ አድርጎ ነው ከሰሞኑ ከብልጽግናው በኩል ማብራሪያ ቀርቦም የነበረው። ከወደ ሻቢያው ቃል አቀባይ በኩል የተሰጠው ምላሽም በተስፋ መቁረጥና በጦርነት ስነ ልቦና ውስጥ የብልጽግና ሰዎች የቅርብ ጊዜ ገለጻዎች በጣም እየወረዱ ናቸው ይላል። በኤርትራ ነጻነትና ሉዓላዊነት ላይ የባህር በር ባለቤት መሆን በሚል ሲያቀርቡት የነበረው ምክንያት አልባ ሀተታ አሁን ወደ አዲስ ዝቅታም አውርደውታል ብለዋል ቃል አቀባዩ የማነ። ይህ ደግሞ የኤርትራ የሞቱ ጀግኖችን መነሻ ያደረገ ነው ሲሉም አንስቷል። ኤርትራን አገልግለው በእድሜያቸው የሞቱ ያሏቸውን የሀገሪቱ ወታደራዊ አዛዦችና ሲቪል አመራሮችን ብልጽግናዎች ለፕሮፓጋንዳ እየተጠቀሙባቸው እንደሆነም ጠቅሰው ከሰዋል። ይህንን መልእክት ሻቢያ ለመጻፍ ያስገደደው በቅርቡ ብልጽግና በእንግሊዝኛ ልሳኑ ሆርን ሪቪው በኩል ያሰራጨው ሀተታ ነው። ባለፉት ተከታታይ ወራት የሻቢያ የጦር መኮንኖችና ባለስልጣናት ህልፈተ ህይወት እየተነገረ መሆኑን ተከትሎ የብልጽግናው ገጽ የኤርትራው ህግደፍ አመራሮቹ እየሳሱ ናቸው፣ የኤርትራ መጻኢ ጊዜም የማይታወቅ ሆኗል ብሎ ነበር። አንጋፋ የሻቢያ አመራሮች እያረጁ መጥቷል፣ ነገር ግን ተተኪ እንኳን አላዘጋጁም፣ ወጣቱም ከሀገሪቱም ከፖለቲካውም ተገፍቷልም ብሏል። ለዚህ የብልጽግናው ገጽ ትንታኔ ምላሽ የሰጠው ሻቢያ ብልጽግናዎች ተፈጥሯዊ ሞትን እንደ መልካም አጋጣሚ የሚመለከቱ ናቸው በማለት ገልጿል። ነገር ግን እንዲህ ባለ ምክንያት እኛን ተዳክመዋል በሚል መነሻም የኤርትራ ሉዓላዊነት መመኘት እንጂ መዳፈር አይቻልም ሲልም ሻቢያም ፎክሯል። ለማኝ በልቡ ያልማል የሚል ድሃ በህልሙ ቅቤ ባይጠጣ ምን ይውጣው ነበር ጋር ተቀራራቢነት ያለው ምሳሌያዊ አነጋገርም አንስተው ነው የማስታወቂያ ሚኒስትሩ ምላሽ የሰጡበት። ራበን ያሉ ተማሪዎች ከዩኒቨርሲቲው መባረራቸው ተነገረም። እነዚህ ተማሪዎች የብልጽግናው የጸጥታ ኃይሎች ከየዶርማቸው አስወጥተው መውሰዳቸውም ታውቋል። ከሳምንታት በፊት የብልጽግናው መንግስት ራበን በሚል ሰላማዊ ሰልፍ የወጡ ተማሪዎች ላይ ተኩስ መክፈቱ የሚታወስ ነው። ይህ የሆነው በደባርቅ ዩኒቨርሲቲ ነበር። ይህ ተቃውሞ በተደረገ በማግስቱ ተማሪዎችን አመራሮቹ በጠሩበት መድረክ ላይ የተገኙ ተማሪዎች ደግሞ በዚሁ የአገዛዙ እርምጃ ባዶ እጃቸውን የወጡ ተማሪዎችን መግደሉን ገልጸው ለመማር መጣን እንጂ ለመሞትማ ጫካ አንቀርም ነበር ሲሉ መናገራቸው አይዘነጋም። በእውነቱ ከዚህ ላይ ሬሳ ወድቆ ማለት ነው ሞቴን ልሙት ዛሬ እኮ የኛ ወንድሞች ነው የሞቱ ብዬ ማለት ሬሳ ያለ ሰው ለኔ ሬሳ ያነሳችሁ ተማሪዎች እውነቱ ልንገራችሁ በስሜት ትወጣላችሁ። ተዋት በለው እየተባለ ተመታው ወደ ላይ ተኩሰው እየተባለ ነው። እኛ ምንድነው እርቦና ፍትህ ይሰጠን ሰላም ይሰጠን ማን ለኛ መሳሪያ አረ ይደብራል ወገኖች። አረ ምንድነው የልጆቹ እኔ በቃ እኔ ሐኪም ቤቱም ስለሄድኩ
በጣም ብዙ ስሜት ነው የተሰማኝ። ራካሌ ጎደለ። ኧረ እናትዬ ውሃ ስጪ ውሃ ሲል እንኳን ማለት ነው ህይወት በቃኝ ያስመንናል። ለኛ የተመቱ ልጆች የተወደጉ እኛ ጥያቄያችን እርቦናል ነው። በዚህ በመንገድ ስንት ፈተና ሳልፈን መተንኛ ደግሞ ከዚህና ተሰሰርኩን ምን እንበል? በዓለማችን ትልቁ መሳሪያ ምንድነው? ትምህርት። ታንክ ነው፣ መድፍ፣ ሚሳኤል፣ አቶሚክ ቦምብ ትምህርት ነው። ሌላ የፖለቲካ አጀንዳ የለምኛ። ግን አሞተማ ዛሞቷ ነበር ምን አመጣን እዚህ ድረስ? እንዲህ ባለመልኩ እርቦናል ምግብ ይስተካከልልን በሚል ጥያቄ ያቀረቡ የደባርቅ ዩኒቨርሲቲ ተማሪዎች አሁን እንዲባረሩ መደረጋቸው ተሰምቷል። እንደ ዩኒቨርሲቲው ተማሪዎች ገለጻ ከሆነ እስከ 17 የሚደርሱ ተማሪዎች ከዶርማቸው በጸጥታ ኃይሎች የተወሰዱ ሲሆን ያሉበትም አይታወቅም። ምግብ እንዲስተካከልልን በመጠየቃችን ጥይት ተተኮሰብን ሲሉ በሰላማዊ ሰልፍ ወቅት የደረሰባቸውን ያስታወሱት ተማሪዎቹ አሁን ደግሞ ተማሪዎቹን ይባስ ብሎ የብልጽግናው የጸጥታ ኃይሎች እያፈኑ እየወሰዱ ናቸው ሲሉም ያከሉ። ዩኒቨርሲቲውን በቁጥር ይለይ እንጂ ተማሪዎችን ማባረሩን አምኗል። የዲሲፕሊን እርምጃ ነው ያለውን ውሳኔ ተከትሎ 5 ተማሪዎች ከትምህርት ገበታቸው አባረር ያለው፣ 3 ተማሪዎች ለ1 ዓመት ከትምህርት ገበታቸው አስወግጃለሁ፣ 19 ተማሪዎችን ደግሞ ከፍተኛ የጽሁፍ ማስጠንቀቂያ እንዲደርሳቸው አድርጌያለሁ ነው ያለው። ቅጣቱን አንቀበልም ያሉ 5 አካባቢ ተማሪዎችን ደግሞ በፖሊስ አሰር ያስወጥቻለሁ ሲል በማከል የአሜሪካው ፕሬዚዳንት ዶናልድ ትራምፕ በዩክሬኑ ፕሬዚዳንት ዜሌንስኪ ቅር መሰኘታቸውን አሳወቁ። ፕሬዚዳንት ዜሌንስኪ ምላሽ ሰጥቷል። ፕሬዚዳንት ዶናልድ ትራምፕ ቮሎዲሚር ዜሌንስኪ አሜሪካ ያቀረበችውን የሰላም እቅድ እስካሁን ባለማንበባቸው ቅር መሰኘታቸውን ገልጿል። ዶናልድ ትራምፕ የዩክሬኑ ፕሬዚዳንትን በሁለቱ ሀገራት መካከል ያለውን ጦርነት ለማስቆም በአሜሪካው አስተዳደር የቀረበውን የሰላም ስምምነት ለመፈረምም ዝግጁ አይደለም የሚል አቋም መያዛቸውን ገልጿል። ትራምፕ አሜሪካ ስታቀርበው የቆየችውና ዩክሬን በርካታ ግዛቶችን እንድትለቅ እንዲሁም የጦር ኃይሏን እንድትገድብ የሚያስገድደውን ባለ 28 ነጥብ የሰላም እቅድ በኬቭ በኩል ጠንካራ ተቃውሞ እንደገጠመው ጠቁመዋል። የዩክሬኑ ፕሬዚዳንት ዜሌንስኪ በበኩላቸው የሰላም ስምምነቱ ሀገሪቱ ክብሯን እንድታጣ ወይንም ደግሞ ቁልፍ አጋሯን አሜሪካን የመነጠቅ አደጋ ውስጥ እንድትወድቅ የሚያደርግ እጅግ ከባድ ምርጫ እንደገጠማቸው ከዚህ ቀደም አሳውቀው ነበር። ፑቲን ደግሞ ባለፈው ማክሰኞ በፕሬዚዳንታዊ ልዩ መልእክተኛ ስቲቭ ዊትኮፍ ከሚመራው የአሜሪካ ልዑካን ቡድን ጋር ተገናኝተው የቀረበውን ባለ 28 ነጥብ የሰላም እቅድ ላይ ውይይት ማድረጋቸው መግለጻቸው ይታወሳል። ከረጅም ስብሰባ በኋላም የሩሲያው ክሬምሊን ሩሲያ የአሜሪካን እቅድ አንዳንድ ክፍሎችን ልትቀበል እንደምትችል በመግለጽ ነገር ግን አንዳንዶቹ ትችት እንዳስነሱ አሁንም ብዙ ስራም እንደሚያስፈልግ አሳውቆ ነበር። ዜሌንስኪ ከትናንቱ የዶናልድ ትራምፕ ትችት በኋላ ዛሬ በሰጡት ምላሽም እኔም ሆን ሁሉም ዩክሬናዊ መልስ የምንፈልገው ለአንድ ጥያቄ ነው፣ ሩሲያ እንደገና ጦርነቱን ብትጀምር አጋሮቻችን ምን ያደርጋሉን ሲሉ ጠይቀዋል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።